በሚኒሶታ የሚገኘው ኢትዮጵያዊው ተወላጅ የሶስት ሰዎችን ህይወት አጠፋ። ለምን እንዴት የሚለውን አብራችሁን ከቆያችሁ ምሰሙት ይሆናል። Flowers in memory of 3 people killed inside the leasing office of Davern Park Apartments, all of them employees of Mid-Continent Management Corporation. The man accused of killing 3 people over an apartment parking spot will stay behind bars. All 3 victims were employees of Davern Park Apartments in St. Paul. They were 25-year-old Nancy Zambrano, 56-year-old Dina Silcox, and 43-year-old Adam Wilwerding. Prosecutors charged Saab Benesu with their murders. County deputies arrested him 200 miles north of St. Paul near Virginia. ሰላም እንዴናችሁ? ታሪክ ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንሆንላለሁ። አብራችሁን ቆዩ። ይሄ ኢትዮጵያዊ ጸጋ ቢነሱ ይባላል። የ30 ዓመት ወጣት ነው። ዴቨርን ፓርክ አፓርትመንት ውስጥ ይኖራል ከአንድ ሩሜቱ ጋር። እንግዲህ እዛው ሲኖር የፓርኪንግ ጋራጁን ተከራይቶ ነው የሚጠቀመው። ኮንትራት ሳይን አድርጎ መኪናውን የሚያቆምበት ጋራጅ ተከራይቷል ማለት ነው። በየወሩ $65 ነው የሚከፍለው። ይሄ ጉዳይ የተፈጠረበት በጁላይ 20 ወደ ኦፊሳቸው ይደውላል። ወደ ሊዝ ኦፊሳቸው ኮንትራቱን ካንስል እንዲያረጉለት ይጠይቃል። ምክንያቱም መኪናውን ሽጦት ነበር። እነሱ ደግሞ በቅርቡ ሪኒው ስላደረክ አናደርግልህም ይሉታል። ስለዚህ $65ን ቻርጅ እናደርጋለን ይሉታል። ምክንያቱም አንዳንድ አግሪመንት ምንድነው አስቀድማችሁ ነው ካንስል ለማድረግ ስትፈልጉ አስቀድማችሁ 1 ወር ነው መንገር ያለባችሁ ማለት ነው። ለምሳሌ ሁሌ በአንድ $65 የሚከፍል ከሆነ በሁለተኛው ቀን አዲሱን ኮንትራክት ጀምሯል ማለት ነው፣ ሪኒው ያደርጋል። ለዚህ ወር ወይ አስቀድሞ 1 ወር ብሎ አስቀድሞ እንደሚያቋርጥ መንገር አለበት። አለበለዚያ ግን ይሄንን $65 ቻርጅ ካረጉት በኋላ ነው ካንስል ማድረግ የሚችለው ነው። በዚህ አለመግባባት ይፈጠራል ማለት ነው። እቺ $65 እነሱ ቻርጅ እናደርጋለን፣ እሱ ደግሞ አታረጉኝም የሚለው ነው ክርክር የተነሳው ማለት ነው። እነሱ በአግሪመንቱ ላይ ያስፈርማሉ ወይ ያንን አለማየት ይሆናል። ካንስል ማድረግ ከፈለግን 1 ወር አስቀድመን መንገር እንዳለብን ያስፈርሙናል። አንዳንዴ በችኮላን በምንም ያንን ሳናይ ዝም ብለን ሳይን እናደርጋለን እና $65ን እንቆርጣለን ነው። ይሄ ነው ክርክሩና በዚህ አለመግባባት ይፈጠራል። ከዛ ኦፊስ ኢን ፐርሰን መጥቻ ያናግራቸዋለሁ ብሎ ስልኩን ይዘጋል ማለት ነው። የሚኖርበት እዛው አካባቢ ስለሆነ እዛው አንድ ግቢ ነው ኦፊሳቸውም ያለው አንድ ግቢ ውስጥ ነው። ስለዚህ ቀጥታ ወደ ኦፊስ ይሄዳል ማለት ነው። ማናጀሩ አለ፣ 2 ሰራተኞች አሉ ማለት ነው። ይሄድ ባዶ እጁን አይደለም ሄደው፣ መሳሪያ ይዞ ነው ሄደው። ይገባል ኦፊስ ውስጥ ገብቶ ያናግራቸዋል። አሁንም መግባባት አልተቻለም። ክርክር ነው። ይጨቃጨቃሉ፣ ይከራከራሉ። በዛ መሃል የያዘውን መሳሪያ ያወጣና 3ቱንም በአሰቃቂ ሁኔታ በጥይት ደብድቦ ይገላቸዋል ማለት ነው። ከዛም የአንዷን የ25 ዓመቷን ወጣት የመኪና ቁልፍ ያነሳና ወደ መኪናዋ ይሄዳል። መኪናዋን ያስነሳል፣ መሸሽ ይጀምራል። ከዛም በኋላ ለሩሜቱ ይደወልና የተፈጠረውን ነገር የወሰደውን እርምጃ እንደገደላቸው ይነግረዋል። ከገረው በኋላ መሸሽ ይጀምራል። ከዛ በኋላ ሩሜቱም ለፖሊስ ይደውላል። ፖሊሶች መከታተል ይጀምራሉ። ወደ 200 ማይል ነርቶ ከሸሸ በኋላ ፖሊሶች በቁጥጥር ስር ያውሉታል። ከዛ ወደ ፍርድ ቤትም ቀርቦ ነበረ እና ለምን ይህን ድርጊት እንዳደረገ ጠይቀውት ነበረና የሰጠው መልስ አሜሪካ ኢሚግሬሽን ሲስተም በጣም እንደሚናደድ እንደሚበሳጭ፣ ምክንያቱም በእነሱ ሲስተም ምክንያት ልጆቹን ሚስቱን 7 ዓመት ሙሉ ማምጣት እንዳልቻለ በዛም ምክንያት እንደሚበሳጭና እንደሚናደድ ሁልጊዜ ተናገረ። እንደዚሁም ደግሞ በጥቁርነቴ ፌር የሆነ ሰርቪስ አይሰጠኝም ብሎ እንደሚያምን ምክንያቱን ተናገረ ማለት ነው። እነዚህ ሰዎች ህይወታቸው በእንደዚህ አይነት መልኩ መጥፋቱ በጣም የሚያሳዝን ነገር ነው። ለቤተሰቦቻቸው ለልጆቻቸው መጽናናትን
እግዚአብሔር ይስጥ እላለሁ። የሟቾቹን ፎቶ አፓርትመንቱ ፊት ለፊት በማድረግ መታሰቢያ እያደረጉላቸው አበባ እያስቀመጡላቸው ነው ያሉት። አንዳንዴ የሚያበሳጨን የሚያናድደን ነገር ብዙ ነገር ይፈጠራል በቤት ውስጥም በውጭም። ግን እንዴት ነው ያችን ሞመንት የምናሳልፈው? ንዴት ያለበት ሰው ንዴቱን ኮንትሮል ማድረግ የማይችል ሰው ትግስት ማጣት በጣም የሚፈታተነው ሰው መሳሪያ ገዝቶ ቤት ውስጥ ማስቀመጥ አለበት ብዬ አላስብም። ይሄ በጣም የሚያሳዝን ነገር ነው። ለነሱ እንግዲህ ለቤተሰቦቻቸው ለልጆቻቸው መጽናናትን እግዚአብሔር ይስጥ እላለሁ። የፍርዱ ሂደት እንዴት ነው የሚለውን ነገር ደግሞ አፕዴት አደርጋችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በኔክስት አዲስ ሀሳብ አዲስ ቪዲዮ እስክንገናኝ ባባይ